ቪዲዮዎችን ፕራይቬት እንድታደርግልኝ ነው ማለት እኔም ካሜራማንን አወራዋለሁኝ ከዛሬ ጀምሮ እያንዳንዱ ቪዲዮዎች ፕራይቬት እንዲያደርግልኝ ጠይቀዋለሁ። ካላጠፋሁትስ ፕራይቬት ካላደረኩስ ስራዬን ማቆም አልፈልግም። ቀልድ ነው እንዴ አንቺ? እሺ ሁሉ አመት የለፋንበትን ነገር በቀላሉ መተሽ በቃ ለዚህ ነው ፕራይቬት አድርገው ነው ይባላል። ለዚህ ነው መስራት አለብኝ። ምን ማለት ነው? ያሳለፍነው ሁሉ ነገር ቀልድ ነው። የሙያው ኤቲክስ ይሄን አይፈቅድልኝም ብሩክ። እኔ ያንቺ የሙያ ኤቲክስ ምናምን ከኛ ቪዲዮ ጋር ጭራሽ ነው የማያገናኘው። ገብቶሻል አይደል? ወይስ እንዳጠፋ ፈልገሽ ነው? ምን ማለት ነው? እና ታዲያ ለምንድን ነው ያለ ምክንያት እኔ ካላፊሽ ጋር አገናኝ ከፈለግሽ? ምክንያቱም በጣም መስዋዕትነት የተከፈለበት ነው አይደል? ምን አገባቸው? አላፊው አንቺን ፈልጎሽ ነው። አላፊው ከካሜራ ጀርባ አገኘሃለሁ እንጂ ምን ማለት ነው? በዚህ ምክንያት ከስራ ልባረር? እሺ እስቲ እኔ አገናኘኝ። ስራውን መተዋት አልችልም። አትችይም? እኔ ላንቺ ብዬ ስንት ነገር ትቻለሁ። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ትናንትና እንግዲህ ጠፍተን ነበረ። በጣም ይቅርታ ስላልተመቸን ነው። አንዳንድ ነገሮች ስለገጠሙን ነው ያው መምጣት ያልቻልነው ወደ እናንተ እና ያው ሰሞኑን ብሩኬም እንደነገራችሁ ስራ እንደጀመርኩኝ በባለፈው ቪዲዮም ተናግሮ ነበርና ስራ ጀምሬያለሁኝ። ለዛም ነው ትናንት የጠፋሁትኝ። አንዳንዴ እንደዚህ አይነት ነገር ያጋጥማል እና የጀመርኩት ስራ ደግሞ አሁን ላይ የጀመርኩት ስራ እንደ በፊቱ አይደለም። ትንሽ ጊዜ የሚሻማ ስራ ነውና ለዛ ነው የጠፋሁትኝ። የኔ ውድ ቤተሰቦች ያው እኔ ከሌለው ደግሞ ብሩኬ ያለኝ መምጣት ይደብረዋል። እሱም ደግሞ ፕሮግራም ነበረው ስራም አለው እሱ እና በዛ ምክንያት ነው መምጣት ያልቻልነው። የኛ ውድ ቤተሰቦች ይቅርታ ጠይቃለሁ በመጀመሪያ። ዛሬ ግን የመጣሁትኝ ያው እንዳልኳችሁ ነው ስራ ጀምሬያለሁ እና ስራ የጀመርኩት ደግሞ እንደዚህ ዝም ብሎ ቀለል ያለ ስራ አይደለም። ወይም ደግሞ ይሄ እንደማንኛውም የሆነ ዴይ ቱ ዴይ እየወጣው መገባበት አይነት ስራ ሳይሆን የኮንትራት ስራ ነው። ኮንትራት ነው የሚባለው ስራ ነው እና የብዙ አመት ኮንትራት ነው የተኮናተርኩት ነው የሚባለው አይደለ? እና እንግዲህ ታትሬ ለመስራት ሞክራለሁኝ እና ዛሬ መጣሁትኝ ያው ለስራዬ የማይሆን ነገር ስለሆነ ያው ከብሩኬ ጋር ወደ ቪዲዮ ስንመጣ ምናምን ምን መጣባቸው ቪዲዮዎች ምናምን ለስራዬ ትንሽ እንትን ይላሉና እኔ ደግሞ ለነገ ህይወቴ ደግሞ የተሻለ ስራ መስራት ስላለብኝ ግዴታ ከብሩኬ ጋር የምንሰራቸውን ቪዲዮዎች ከዚህ በኋላ ለመጠንቀቅና ከዚህ በፊት የሰራናቸውን ቪዲዮዎች ደግሞ ፕራይቬት እንዲያደርግልኝ እኔም ፕራይቬት አደርጋቸዋለሁ። ሁሉንም ቪዲዮዎች ከዛሬ ቀን ጀምሮ ካሜራማን ፕራይቬት እንዲያደርግልኝ እጠይቀዋለሁኝ። እሱን ለማውራት ነው ዛሬ ለእናንተ ለማሳወቅ ነው የመጣሁትኝ። ከዚህ በኋላ ስንመጣ ግን ያው የምንሰራቸውን ቪዲዮዎች እንደ በፊቱ አይነት ሳይሆን ለየት ያለ ቀለል ያለ ቪዲዮ ለመስራት እንሞክራለን። እሱንም ካለ መቅረት ይሻላል በሚለው ማለት ነው። ከመቅረት ነው ካለ መቅረት ነው እንባል ከመቅረት ይሻላል ከሚለው አንፃር ነው እና ያው ለስራዬ ስለማይሆን ፕራይቬት እንዲያደርግልኝ ቪዲዮዎችን ልጠይቀው ነው ዛሬ የመጣሁትኝ። ይሄን ስላችሁ ሊከፋችሁ እንደሚችል አውቃለሁኝ እና የኔ ውድ ቤተሰቦች ያው ትረዱኛላችሁ ብዬ አስባለሁ። ምክንያቱም ያው ከዚህ በኋላ ህፃን እየሆንኩኝ አይደለም የምሄደው፣ ትልቅ ሰው እየሆንኩኝ ነው የምሄደውና ግዴታ ስራ መስራት አለብኝ፣ ራሴን መለወጥ አለብኝ፣ የነገ ህይወቴን ማስተካከል አለብኝ፣ የተሻለ ነገር መያዝ አለብኝና ያው ይሄ ወጣትነት ነገ ከነገ ወዲያ አይገኝም። በዚህ ወጣትነት ደግሞ ሮጥ ብለን ጥሩ ነገር መያዝ ይኖርብናል ብዬ አስባለሁኝ እና የመጣሁትኝ እንግዲህ ለእናንተ ይሄን ነገር ለማስረዳት ነው። ትረዱኛላችሁ ብዬ ማስባለሁኝ እንዳልኳችሁ እና ስለምትረዱኝ ደግሞ አመሰግናለሁ እና ሁሉንም ቪዲዮዎች ፕራይቬት እንዲያደርግልኝ ከዛ በመቀጠል ደግሞ ከዚህ በኋላ እንደ በፊቱ ቶሎ ላንመጣ እንችላለን። በተቻለን አቅም ግን ላለመቅረት ሞክራለሁ። እኛው ስራ ስለጀመርኩኝ ምናልባት እንደ በፊቱ ቶሎ ላልመጣ እችላለሁ። ግን ደግሞ ብመጣ በጣም ደስ ይለኝ ነበረ። ይሄን ነገር ስነግራችሁ በጣም እየከፋኝ ነው፣ ቅር እያለኝ ነው። ግን ደግሞ ምንም ማድረግ አልችልም። እንዳልኳችሁ ነው የሰው ልጅ የተሻለ ነገር ያስፈልገዋል እና ለዛም ስል ነው ስራ ደግሞ መስራት ግዴታዬ ነው። ከዚህ በኋላ እኔ እንዳልኳችሁ ነው ህፃን ልጅ ሆኜ አልቀጥልም። በፊት የነበርኩበት ኤጅ ላይ አይደለሁም። አሁን ትምህርቴን ጨርሻለሁ እንዳልኳችሁ እስከ 12 ጨርሻለሁ። ምን ብያለሁ? አሁን ከዚህ በኋላ ህፃን ልጅ አይደለሁምና የራሴን ጥሩ መሰረት ያለው ነገር መያዝ ስላለብኝ ብሩኬም ደግሞ ያው ስራ አለው እሱም እና እሱንም ማስጨነቅ ነው እየሆነብኝ ያለው። ብታይ
ሁሌ በየቀኑ ካላገኘኝ ምናምን ስለው እሱን ማስጨነቅ ነው ብታይ ስራ ትቶ ምን ብሎ እኔን ለማግኘት ተሯሩጦ ሲመጣ ያው አሁን ደግሞ መኪና ይዟል የሆነ ነገር ቢሆንብኝ እኔ ጸጸቱን አልችለውምና እሱንም ላለም ማጨናነቅ እና ብቻውንስ ለምን ይሰራል? እኔም መስራት አለብኝ። የሰው ልጅ የነገውን አይታወቅም ፈጣሪ ያውቃልና ሁለታችንም መስራት አለብን። እና ይሄን ልነግራችሁ ነው የመጣሁትኝ። እንደማይከፋችሁ አስባለሁኝ። ያው ሊከፋችሁ ይችላል፣ አይከፋችሁ ማለቴ ሳይሆን ግን ደግሞ እንዳልኳችሁ ነው። በቃ መለወጥ አለብኝ፣ መስራት አለብኝ። የነገ ወደፊቴን ነገር ማስተካከል አለብኝና ለስራዬ የማይሆን ነገር ስለሆነ የብዙ አመት ኮንትራት ነው የተኮናተርኩት። ይሄን ስራ ደግሞ መጨረስ አለብኝ የግድ እና አምኜበት እስከገባው ድረስ ይሄንን ስራ የግድ መጨረስ አለብኝ። ያው ስራውን እስክጨርስ ድረስ እንግዲህ እንዳልኳችሁ ነው ቶሎ ላልመጣ እችላለሁ። ከዚህ በፊት የሰራናቸውን ቪዲዮዎች በሙሉ ፕራይቬት እንዲያደርግልኝ እጠይቀዋለሁኝ። እሺ እንደሚለኝ ተስፋ አደርጋለሁ። ያው መርዶ ነው የሚሆንበት፣ አዲስ ነገር ነው። እንደዚህ አይነት ነገር አዲስ ነገር ነው የሚሆንበት። ምክንያቱም ስራ እንደጀመርኩ ያውቃል፣ ግን ደግሞ እዚህ ድረስ የሚያደራርስ ስራ እንዳልሆነ ነው እሱ የሚያስበውና አሁን ስነግረው እንግዲህ ትግል ነው። እሱን ለማስረዳት ራሱ ሌላ መከራ ነው። ብቻ እንግዲህ እንደምንም ብያሳምኜ ለስራዬ ስለማይሆን ነው ለጀመርኩት ስራ ስለማይሆን ግዴታ ቪዲዮዎች ፕራይቬት መደረግ አለባቸው ወይም ደግሞ መጥፋት አለባቸው ከነጭራሹ። እናንተም ደግሞ የቆራረጣችሁ የጫናችኋቸው ቪዲዮዎች ካሉ ፕሊስ አጥፉልኝ። በዚህ አጋጣሚ ከትልቅ ትህትና ጋር ነው መጠይቃችሁና አጥፉልኝ ወይም ደግሞ ፕራይቬት አድርጉልኝ ስራ መስራት ስላለብኝ ማለት ነው። እና ለስራዬ ደግሞ እንደዚህ ከወንድ ጋር መተቃቀፍ ምን ማለት እንደዚህ በቃ ብዙ አይነት ነገር ማድረግ የሙያው ኤቲክስ ስላልሆነ ለዛ ነው ይሄን ነገር የምጠይቃችሁና እባካችሁን ተባበሩኝ፣ እርዱኝ ነው የምላችሁ። እና እስኪ ብቻ ብሩኬ ደውዬለታለሁ። ሲመጣ እንግዲህ ሁሉን ነገር ለመናገር ሞክራለሁ። እሺ ብሎኝ ፕራይቬት ካደረገ እሰየው። አይ አላደርግም፣ ፕራይቬት አላደርግም፣ አላጠፋምም፣ አይሆንምም፣ ከፈለግሽ ስራውን አቁሚ እንጂ አይሆንም ምናምን የሚለኝም ከሆነ እስኪ ብቻ የሚለውን ነገር አብረን እናያለን። እናንተም እስኪ በዚህ አጋጣሚ ያው እንደምትተባበሩኝ አልጠራጠርምና አመሰግናለሁ በዚህ አጋጣሚ ስለምትተባበሩኝ ማለት ነው። ብቻ ያው እንግዲህ ምንም ማድረግ አልችልም። የሰው ልጅ አለ ህግና ደንብ የሚባል ነገር አለና አንደኛ ይሄ የስራዬ ህግ ነው። በቃ እነዚህ ነገሮች እንዳታደርጊ ተብያለሁ፣ ማድረግ የለብኝም እና ከዚህ በፊት ያሉትንም ነገሮች ለማድረግ ለማጥፋትም ሆነ ወይ ደግሞ ፕራይቬት ለማድረግ ሞክሪ ስለተባልኩኝ ለዛ ግዴታ ሆኖብኝ መጥቻለሁ ማለት ነው። እና የኔ ውድ ቤተሰቦች ብቻ እስኪ እስከመጨረሻው ድረስ አብራችሁኝ ሁኑ። ብሩኬም ቢሚለኝ ከሆነ ደግሞ እናንተ በኮሜንታችሁ አግዛት፣ በቃ ስራ ነው መስራት አለባት እና ፕራይቬት አድርግላት ምናምን እያላችሁ በትህትና እንድትጠይቁልኝ በአክብሮት ጠይቃችኋለሁ። እሺ እንደማይለኝ ውስጤ ስለተሰማኝ ነው። እና ስራ ደግሞ መስራት አለብኝ። እኔ ወደፊት ቁጭ ብዬ ምናምን የቤት እመቤት መሆን አልፈልግም። ወጥቼ ሰርቼ ምናምን መግባት ነው የምፈልገው እንጂ ቤት ውስጥ የቤት እመቤት ሆኜ ምናምን መኖር ስለማልፈልግ ካሁኑ ስራን መልመድ አለብኝና ግዴታ ማቆም አልቻልኩም። እንደዚህ አይነት ጥያቄ ስጠየቅ አይ እንደዚህም አላደርግም ስራው ይቅር እንጂ ብዬ አልወጣሁም ከቢሮ። እሺ ብዬ ነው የወጣሁት ምክንያቱም መስራት ስላለብኝና ብቻ አላቅም ወሬ ያበዛውባችሁ መሰለኝ። እና እስኪ አብራችሁኝ ሁኑ፣ እስኪ መጣ ድረስ እንጠብቀው። እናንተም እንደምትተባበሩኝ አስባለሁ፣ ብሩኬም እሺ እንደሚለኝ አስባለሁ። ብቻ እስከ መጨረሻው ድረስ አብራችሁኝ ሁኑ። ከወዳጅ ርቆ ሲኖር ያለ ዘመን ይቆረቁረዋል የሄደበት መንገድ ሰርቼ ማደሬን ሰው መግባባቴ መዘዴ ፈጠረ ለብቸኝነቴ እንደ ተልባ ስፍር
ላሸርተት ካለ ምን ሊበጀው ልቤ ስለሰዋለለ ያሰብኩት ያለምኩት መች ሆነ የጠረጠርኩት ልጌን ያልፈጠርኩትም እሱ መለየት ብቻ ነው ዘመዴ ለኔ የቀረበ ወዳጄም ባስቀመጥኩ ሳጣው ከዚህ ሲገጥመኝ ቢጫው ነው ዛሬ ቢጫውኛል። ሰላም ፋሚሊ እንዴት ናችሁ? ቢጫ አይደለም እኮ ቢጫው ልጅ እንዴት ነህ? ደህና ነሽ? ከነ ጸጉሬ ቢጫውኛለሁ መሰለኝ። ነደሻል። ሰውነቷም ነዶ ጸጉሯም ነዶ። ደህና ነሽ? አለልን። አንድ ቀን ቦዙ ነሻል። ተናገሪ። አረ ያው ተናግሬያለሁ። ስራ ላይ ነበርኩኝ። አንተም ደግሞ ስራ ነበረብህ። ከዛም በኋላ ደግሞ ፕሮግራምም ነበረብህ። ከስራ መልስ ፕሮግራሙስ ነገሮች ስለተጋጩ ለዛ ነው መምጣት ያልቻልነው። ተናግሬያለሁ። እኔ አስረድቻቸዋለሁ። ዋናው ማስረዳትሽ ነው። ሰላም በላቸው እስኪ በደንብ። ሰላም እንዴት ናቸው የኛ ፋሚሊዎች? እኛ ያለ ፈጣሪ ይመስገን። ትላንት ስለተፈጠረው የቴክኒክ ችግር በጣም ይቅርታ እንላለን። ያው የቴክኒኩ ችግር በመብራት መጥፋት ምክንያት አንቲና ይቅርታ ትላንት ስላልተመቸን ነው። አይሚም ስራ ነበረባት፣ እኔም ፕሮግራሞች ነበሩብኝ ምናምን እዛ ሄጄ ነው እና ሶሪ በጣም እንከሳለን በሰፊው አይደል? እስኪ እንግዲህ እሱን ፈጣሪ ያውቃል እንደምንክሳቸው። ምን ማለት ነው ፈጣሪ ያውቃል? ወደሽ ነው የምትክሺው? አንዳንድ ነገሮችን አውርቻቸዋለሁ ለቤተሰቦችም እና ላንተም ለመናገር ነው ዛሬ ጠራውክ። ያው መካስ ምናምን ግዴታችን እኮ ነው እንዴ? በጣም ደብረ አስጨፍርሻለሁ እስክስታ እነሱ እንዲደሰቱ። አረ እንዴ እና እሺ፣ ለማንኛውም ወደ ቁም ነገሩ ስገባ ትናንት ስራ ሂጃል ነበር እና አሪፍ ነበር። አዎ አሪፍ ነበርና አንዳንድ ህግና ደንቦች ግዴታ መሆን ያለበት ህግ ምንድነው? ህግ እና ደንብ ኃላፊነት ምናምን የሚባለው ነገር አለ አይደለ? መስሪያ ቤት ነው እንደ የመጣው ታይሚ አንቺ ጋር እኮ ነው። አይ ለኔ የተሰጡኝ ነገሮች እኮ ነው። ትናንት ቢሮ ላይ እያወራን ነበረ ከኃላፊዎቼ ጋር። ኦኬ። እና ጥሩ ግንኙነት አለሽ ከኃላፊዎችሽ ጋር? ግዴታ ነው። አይ ኪስ ነው ካያችሁት እንግዲህ ይቺን ቅመም ልጅ ተንከባከቧት በደንብ የሥራ እድገት ይሰጣት ትላለ። ብቻ እኔ እንጃ ዛሬ እንደዚህ አሁን ጥሩ ነገር ብነግር ደስ ይለኝ ነበር። ችግር ተፈጥሯል ነው እዛ? አው ስራ ማለት የስራዬ ስነ ምግባር እንደዚህ አይነት ነገሮችን አይፈቅድልኝም እና ዛሬ ጠራውክ ቪዲዮዎችን ፕራይቬት እንድታደርግልኝ ነው ማለት። እኔም ካሜራማንን አወራዋለሁኝ ከዛሬ ጀምሮ እያንዳንዱ ቪዲዮዎች ፕራይቬት እንዲያደርግልኝ ጠይቀዋለሁ። ምን ቆይ ሁሉንም ለማድረግ ስለ በጣም ብለሽ ተመልሰሽ ንገሪ። ምንድነው ያልሽው? የስራዬ ስነ ምግባር ይሄንን ማድረግ ስለማይፈቅድልኝ። የምን ስራ? አሁን እየሰራው ያለው ስራ እኮ ምንድነው የማይፈቅድልሽ እንዴ? ለብዙ አመት ኮንትራት ተኮናትሬያለሁ። አዎ ስራ ያን ስራ ደግሞ መጨረስ አለብኝ። ምንድነው መኮናተር? ወይኔ ጉዴ ብሩኬ፣ መጀመሪያ ተረጋጋ። አይደለም ተረጋጋ መጀመሪያ መጀመሪያ ስማኝና አልገባኝም እኮ ተረጋግተህ እኮ አልገባህም። በጣም እንትን እያልክብኝ ነው። እኔን ራሱ እያወዛገብከኝ ነው። ማወራው እየጠፋብኝ ነው። እኔ ምን አልኩኝ? ቀስ ብለሽ ንገሪኝ እኮ ነው ያልኩሽ። ልንገርህ፣ የስራዬ ስነ ምግባር የጀመርኩት ስራ እንደዚህ አይነት ነገሮችን ስለማይፈቅድልኝ ቪዲዮዎችን ፕራይቬት እንድታደርግልኝ ከዚህ በፊት የነበሩት ቪዲዮዎችን እና ዛሬ መጣሁት ለአንዴና ለመጨረሻ ጊዜ አንተን ለመጠየቅ ነው። ግዴታ ይሄን አድርጊ ስለተባልኩኝ ማለት ነው። ካላጠፋሁትስ ፕራይቬት ካላደረኩስ ስራዬን ማቆም አልፈልግም። ታውቃለህ ምን ያክል እኔ ደግሞ ስራሽ ከስራሽ ጋር ምንም አፕን እንደማያደርግ አውቃለሁ። ቀልድ ነው እንዴ አንቺ? እሺ ሁሉ አመት የለፋንበትን ነገር በቀላሉ መተሽ በቃ ለዚህ ነው ፕራይቬት አድርግና ይባላል። ለዚህ ነው መስራት አለብኝ። ወይኔ ብሩኬ እኮ ለዚህ ነው ወይ? አዎ እርግጠኛ ነሽ አንቺ ለስራ ምናምን
አረ እኔ አልቀበለውም እንዴ አንድ አመት የለፋንበት እኮ ነው አይደል እኮ እና ቀልድ ነው እንዴ ዝም ብለሽ መተሽ እንደዚህ የምትይ ብሩኬ ከቻልክ አጥፋልኝ ካልቻልክ ደግሞ ፕራይቬት አድርጋቸው ያው ፕራይቬት ማድረግ እኮ ማጥፋት ነው አይደል እኮ ቢያንስ እንኳን አይ ኖ ከነጭራሹ ቢጣፉ ቢያንስ የሆነ ሰዓት እንኳን ፕራይቬት ከተደረገ የሆነ ሰዓት ሊወጣ ይችላል ሃይሚ እኔ በጣም መስዋዕትነት የከፈልንበት ነው አይደል የአንድ አመት እንዲህ በቀላሉ መተሽ አጥፋልኝ እንዴት ልትይች ይችላልሽ ካሜራ ይዘሽ ምናምን ቀልድ ነው እንዴ አንቺ ስራ መስራት አለብኝ እንዴ ምን ማለት ነው ያሳለፍነው ሁሉ ነገር ቀልድ የሙያው ኤቲክስ ይሄን አይፈቅድልኝም ብሩኬ እኔ ያንቺ የሙያ ኤቲክስ ምናምን ከኛ ቪዲዮ ጋር ጭራሽ ነው የማያገናኘው ገብቶሻል አይደል ምንድነው መቀበጣጥሩ ወይስ እንዳጠፋ ፈልገሽ ምን ማለት ነው እና ታዲያ ለምንድን ነው ያለ ምክንያት እኔ ካላፊሽ ጋር አገናኝ ከፈለግሽ ምክንያቱም በጣም መስዋዕትነት የተከፈለበት ነው አይደል እኮ ይገባኛል በጣም ብዙ ኦዲየንስን ቢልድ ያደረግንበት ነው አይደል እንድለወጥ ትፈልጋለህ እኮ ስሪያ ታዲያ ምን ከዚህ ጋር ምን ያገናኘዋል እንዴ እኔ ካንተ ጋር እንደዚህ እየሆንኩ እየተቃቀፍኩ እንደዚህ እንትን እያልኩ አይፈቅድልኝም ምን አገባቸው ወይስ ሁላኮ ከዚህ በኋላ እኮ ካንተ ጋር ራሱ እንደ ምን አገባቸው አላፊው አንቺን ፈልጎሽ ነው አላፊው ከካሜራ ጀርባ አገኘሃለሁ እንጂ ምን ማለት ነው ከካሜራ ጀርባ ላገኝ ይችላልሁ እንጂ ከዚህ በኋላ ምናልባት በቪዲዮም ራሱ እንደ በፊቱ ምናምን እንዳንመጣ እንችላለን ሜቢ ከስንት አንዴ ይሄን ስራ እስከጨርስ ድረስ ምንድነው ምን እኔ አገናኘኝ አላፊሽን ብሩኬ ባከኝ ምን እሱም ለራሱ ስራ ብሎ እኮ ነው አይደል እንደዚህ የሚያደርግሽ አታስጨንቀኝ አዋ ምንድነው አታስጨንቀኝ መስራት አለብኝ እኮ ነው አትስሪ ያልኩሽ አገርኩሽ አለብኝ ተሻለ ስራ ምን ያገናኘዋል ከኔ ጋር በሙሉ ወይስ ታፍያለሽ ነው በኔ ምን ማለት ነው ባንተ ለምንድን ነው ማፍራው እና ምንም እኮ የሚያስጠፋ ምን አይባል ነገር የለም ባንተ ለምንድን ነው ማፍራው እንደውም ባንተ በጣም ነው የምኮራው እንጂ እና ታዲያ አጥፋልኝ ቪዲዮና ማለት ምን እና ታዲያ ስራ መስራት አለብኝ እንዴ እና እጅና እግርሽ ነው እንዴ እዚህ ላይ ጫነው ኃላፊ የማይፈልግ ከሆነ ሰው አገናኘኝ ኃላፊ ፐርፐዙን ማወቅ ፈልጋለሁ እኔ ከመሬት ተነስቶ ይሄ ሁሉ ኦዲየንስ ቢልድ ያረኩበትን ቻናል እንዴት ምን ነው ሙሉ ቪዲዮ አጥፋምቲ እንዴ እኔም እኮ ላጠፋ ነው አንተ ብቻ እኮ አይደለም ለምንድን ነው የምታጠፊው እንዴ ግዴታ ነው ምን አለ ከፈለግሽ አንቺ አጥፊ ነው ያላጠፋም ብሩኬ ማርያምን አላጠፋም ምን በዚህ ምክንያት ከስራ ልባረር እሺ ወስቲ እኔ ያገናኘኝ ለምን እኔ ሃይሚ ምን ሆነሻል ብሩኬ እኔ ደስ ብሎኝ እየሰራሁት ያለው ስራ ነው ይሄ ስራ ማለት ነው እሺ ስራውን መቷት አልችልም እኔ ላንቺ ብዬ ስንት ነገር ትቻለሁ ብሩኬ ስንት ነገር ትቻለሁ መልሽልኝ እኮ ይገባኛል ብዙ ነገር ትታሃል ለአንድ ለተራ ነገር ብለሽ ነው ብዙ ነገር መስዋዕትነት አለውኝ ግን እኮ ሁሉ መስዋዕት የተከፈለበትን ነገር ነቀልድ አጥፋ ምናምን የሚባል ብሩኬ በእናትህ ወይኔ በእናትህ ምናምን ትላለች እንዴ ሃይሚ እኔ ምንም ላረግ አልችልም ነው አገናኝን ከፈለግሽ ካላፊ ጋር እንዴ ምንድነው አካበደ በጣም ምንድነው ምንም ማለት እኮ አይደለም ቢያንስ በዚያ ተተባበረ በጣም መስዋዕትነት የከፈልንበት ነገር ነው መስዋዕት አለብኝ እኮ እሺ ስሪ አረግልሻለሁ እንደዚህ በዚያ ተባበርብኝ ምና ይለውጥሽ ፈጣሪ ይርዳሽ ብሩኬ አረ በቃ በእናትህ ዝም ይሁሉ አመት የለፋንበት ነገር ላይ እንዴት ነው የምቀልጂው አንቺ እየቀለድኩኝ አይደለም ቀልድ ነው በጣም ቀልድ ነው ምን ማለት ነው በጣም ቀልድ ነው እንደዛ አይነት ቀልድ በቃ እኮ ሳትናደድ ታዩ እኔ አጠፋልሻለሁ እንደዚህ አትበይኝ በቃ ይሄንን መስዋዕት ምናምን አትበይኝ ግዴታ እኔ ከፈል ስሪ 1 ሚሊዮን ጊዜ ስሪ ምን እኔ እንድሰሪ ፈልጋለሁ እንደሆነ እኮ አውቃለሁኝ እኮ ስሚኛ ፕራይቬት አድርግልኝ አረግልሻለሁ በቃ አንቺ የሚጠቅምሽ ነው አይደለም የሚበጅሽ ነው የምትናገረው አረግልሻለሁ እንደዚህ ተናደህ አይደለም በቃ ልናደድም እኔ አረግልሻለሁ ያርግልሽ ግዴታ እኔ ሁሉ ነገር ትቻለሁ ማለት የለብኝም እሺ እንተዋወቃለን እኮ አውቃለሁ እሱማ ብዙ ነገር ትታይልኛል እኮ በቃ ተይው እና አላችንም አላወራኛለህ ብዬ አስቤ ነበር እኮ በምን ወይ ነው የምረዳሽ ምንም ሀፕን አያደርግም ከዚህ በላይ ምንም አይነት አማርኛ አላወራም ሀፕን አያደርግም እኔ እስከማቆረጥ ስለሚያደርግ እኮ ነው መጥቼ ያወራሁት ምንም የሚያደርገው ነገር የለም ነገርኩሽ እኮ ወይ ከሰውየው ጋር ሌላ ኬስ ካሌለው ካንቺ ጋር አትፊልልሽ አይችልም ምንም ማለት አይደለም ቪዲዮ ሳይሚናደር የሚቀና ከሆነ እኔ ምን አውቃለሁ እንዴ ከደበረ ይደብረው የሚያየው ከሆነ እኔ ምን አገባኝ እንዴ ምን ላድርግ ነው ከዚህ በቃ በዚህ ምክንያት ከስራ ልባረር ማለት ነው አትባረር ያጠፋልሻለሁ አልኩሽ እኮ አንቺ ስራሽን ነው ያስበለችው እኔ ግን እዚህ ጋር መስዋዕትነት ያደረግንበትን ነገር ነው እሺ በቃ ምንም በቃ ምናምን አይደለም ስራሽ ይሻልሻል አለና እኔ ለምን እናደዳለሁ አይኔ እሱ ያዋጣሻል ኖርማል ምን ማለት ነው እሱ ይሻልሻል እንጂ እንዴ ምን ማለት ነው እሱ ይሻልሻል ማን ነው ይሻለኝ ስራ ይሻልሻል ብሩኬ ምን እሺ እኔ ነገርኩሽ እኮ እንዲ
ጠመመብሽ ምናምን አይደለም ገብቶሻል። እኔ ጠመምክብኝ እኮ አይ እንደዛ አንድ በቃ እንዲፈጠር ምናምን አልፈልግም። አሁን እዚህ ጋር ቪዲዮን አላጠፋም ስል ይሄ መስዋዕት አታረግልኝ ምናምን አልሽ። ምንም ሌላ አልችልም ከዚህ በላይ። እሺ በቃ አታጥፋው። እኔ ከስራ መባረርም ካለብኝ እባረራለሁ ካለብኝ ምናምን አለ። ምክንያቱም እንደመባረር ብዙ ነገር ትቻለሁ። እሺ ላንቺ ብዬ አይደለም ለዚህ። እሺ እና ስራው ልተወው አያገባኝም። እንድሰራ ትፈልግ የለ እንዴ እኮ ስሪ ነው አንተ አይደለ በርቺ። ለምንድን ነው አሁን እንደጠመምኩብሽ አይነት ወሬ የምታወሪብኝ? እኔ እኮ ጠመምክብኝ እኮ አላልኩህም እኮ። በቃ እንደዛ አይነት ወሬ አታወሪኝ። እኔ ጥቅሜን አይደለም ያስቀደምኩት እዚህ ጋር መስዋዕትነታችንን ነው። ትቀልዳለች እንዴ? ቀልድ ነው እንዴ? እኮ እሺ ተረጋጋ። ኧረ ዝም በይ ማለት ነው። ለዚህ ነው የጠራሽኝ? እናሽ በቃ ለዚህ ነው። አዋ ግዴታ ማድረግ አለ። አይ ራስሽ ስንት ሺህ ነበር ከካሜራማን ጋር ወርተሽ እንዴ? እኔ ምን ከካሜራማን ጋር ወርቼ አንተ ቻናል ላይ ምን ስልጣን አለኝ? ገብቼ ማጥፋት እችላለሁ? ያው ካሜራማን ስልጣን አለው እንዴ? እና ታዲያ እሱ አንተ ስትፈቅድ ነው ካሜራማን እኮ ነው ስፈቅድለት ብቻ ነው ሊያጠፋ የሚችለው እኮ። እኔን መጠየቅም መናገርም ቪዲዮ እንደመጫን እኮ ቪዲዮ ማጥፋት ቀላል አይደለም አይደለ? እሱንም ካወቅሽ ጎበስ ብሩኬ አይደለም። እኔ እያልኩ ያለሁት ካሜራማን በአንተ ቻናል ላይ ቪዲዮ እንደሚጭነው ሁሉ ቪዲዮ ማጥፋት ስልጣን አለው ማለት አይደለም። አንተ ስትፈቅድ ነው ማጥፋት የሚችለው። ሃይሚ በቃ አንቺ እኔ አጠፋለሁ ብለሽ ራስሽ አጥፊን ራሴ በቃ አጠፋልሻለሁ። አልጠምብሽም። ይቅናሽ ያርግልሽ። እኔ እኮ ጠመምክብኝ አላልኩም። በቃ እኔ አሁን እዚህ ጋር በጣም እኔ መስዋዕትነት ከፈልኩበት ነገር ነው አይደል እኮ አውቃለሁ። አንተ ብቻ አይደለም እኔ መስዋዕትነት ከፍዬበታለሁ። እኮ ከመሬት ተነስተሽ አጥፋ ምናምን እንዴት ነው የምትይኝ? ሶ ሊሰማኝ ይችላል ዝም ብሎ ባዶ አውቃለሁ። እኔም እኮ እየተሰማኝ እየደበረኝ ነው። በቃ እሱን ካወቅሽ እኔ ተሰምቶኝም ነገርኩሽ፣ እንደተሰማኝ ነገርኩሽ። አጠፋልሻለሁ እኮ ነው ያልኩት አይደል? ስራ ምናምን አልሽ ያርግልሽ አንቺ ስራ እኔ አጠፋልሻለሁ እንዳለ ቪዲዮ ኖርማል ማካሄድ እና ደግሞ ከዚህ በኋላ እንደ በፊቱ ላንገናኝ እንችላለን። እንደፈለግሽ ላንገናኝ እንችላለን። እንደዚህ አይነት ወሬ እንዳታወሪ። ምን ማለት ነው? በቃ እንዳታወሪኝ። እንደዚህ ስለ በቪዲዮ እኮ ነው ያልኩ። ከካሜራ ጀርባ ነው። ትንሽ ቀን እንኳን ለሰላም እንኳን አትሆኝም እንዴ አንቺ? ብሩኬ ምን እሺ ምን እንድልሽ ነው አይሚ? እንዴ ምን ሆነክ ነው? ምን ሆንኩ? እኔ እኮ ትረዳኛለህ ብዬ ነው እኮ። ተረዳሁሽ አይደል? አጥፋልኝ አልሽኝ። እሺ ያልኩሽ በቃ ሌላ ምን በሳጫት አይደል? ለምንድን ነው ማለት በሳጫሉ? በደንብ ነው በሳጫው። እዚህ ጋር አልፎግርሽም ማለት በሳጭ ምናምን ብዬ በደንብ ነው በሳጫው። እኔ አቁሚ ምናምን እንደዚህ አይነት ወሬ አታወሪኝ። አጠፋልሻለሁ አልኳ። ከዛ በላይ ምን ላድርግልሽ? ምንድን ነው የምትፈልጊው? ስራ እንዳታቆሚ አጠፋልሻለሁ አልኳ አይደል? እሺ ምን ላድርግ ሌላ? ምንም በቃ ይሄን ብቻ ነው የፈለኩት። ስራውን ላቁም ትለኛለች። ምን እንዲሰማኝ ነው የምትፈልጊው? ምን እንዲሰማኝ እኮ በቃ እኔ አጠፋልሻለሁ ካልኩኝ አጠፋልሻለሁ ነው አይደለ? በቃ እኔ እንድጠምብሽ ምንም አልፈልግም። በቃ ለሁሉም ነገር ምክንያትሽ እኔ ልሆን አይገባም። እኔ ምክንያት አስበሽበት አንቺ አምነሽበት ከሆነ አረ አጠፋልሻለሁ። እንደዚህ በቀልድ አንድ አመት ሙሉ የተለፋበትን ነገር እንዲህ በቀልድ አጥፋ ማለት ቢክሽ ነው በቃ። እሺ ቅርታ፣ እኔ እኮ ለስራ ይስል ነው ጎበዝ። ለስራ ጥሩ መስዋዕትነት ከፋይ ነሽ እንዴ? እኔ የትኛው ሰው ነው እኔ ላይ ትደበራላችሁ በጣም? ምን ማለት ነው? ኧረ ዝም ብለህ የትኛው ሰው ነው ስራ ላይ ደግሞ ቪዲዮ አፕን አረገ? አዋ ከመጀመሩ ባክሽ ሰውን ፋራ ለማድረግ ምናምን አትሞክሩ። ምን ማለት ነው? ምንም ማለት አይደለም። ሰውን ፋራ አታድርጉ። አንቺም አለቃሽ ምን አፕን እንደሚያደርግ ነው ያለው። ቪዲዮ ማለት ካለቃሽ ጋር ሌላ ነገር አለሽ እያልከኝ ነው? በግልጽ መናገር እኮ ራሱ ተነስቶ ቪዲዮ አትካለሽ አስቦትስ ቢሆን በግልጽ ተናገር። እኔ ስሚኝ ምንም ዳርዳር ምናምን እኮ አይደለም። ምን ያመጣብኝ? እሺ አይደለ ቪዲዮ አትፌ ካለሽ እንዴት ምን ስራችሁ ላይ ምን ይፈጥራል? ምን ይፈጥራል? እየሰራው ያለሁትን ስራ እኔ በህይወት ዘመኔ አይቻላቅም እንደዚህ አይነት ነገር የትኛውም ቦታ አይቻላቅም። ምን ማለት ነው? ምንም ማለት አይደለም። የትኛውም ቦታ ቪዲዮ ስራ ሲያበላሽ አይቻላቅም። እንዴት ነው የማያበላሸው? አይቻላቅም። ካበላሸብሽ እኮ ያጠፋልሻለሁ አልኩኝ። አንቺ ባሰብሽው መንገድ መሄድ ትችያለሽ። እኔ ምን አገባኝ? ምን ደበረሽ? አለቃሽ እንዲያስበው ነው ስላልኩም ደበረሽ? አረ ለምን ይደብረኛል? መብትህ እኮ ነው። የመሰለህን ማውራት እኮ መብትህ ነው። መብት አለ እኮ። ምንም ቪዲዮ እስቲ እኔ ፍራዳኝ ካሜራማን ቪዲዮ ያበላሻል ስራ ፋራ በቃ እኔ ልሂድ። ለየት ነው የምትሄደው? ወደ ቤት ነው። ምን እሰራለሁ ገብቼ ፕሌይስቴሽን እንጫወታሽ እኮ። እናታቸው አትለኝም እንዴት አለ እኮ ቻው
ቪዲዮ ምናምን አሁን አጠፋልሻለሁ ገብቼሽ ሽና ምንድነው ልቀቂኝ ልሂድበት እሺ አንተንም ቤተሰብንም ፕራንክ እያረኳችሁ ነበር ምን ያስቅሻል ፕራንክ ነው በቃ ተረጋጋ በላንተ ደግሞ ስሜታዊ አትሁን እንዴት ነው ማለት ነው እኔና ያ ተንከሲስ ተመካክረን አልቅሰ ይላል ይመላልታለች ነይ ሳለቅስ አይታል ምን እኮ በቃ ፕራንክ ነው አውቄ ነው ፕራንክ ነው ቤተሰብ እናንተንም ፕራንክ እያረኳችሁ ነበር አገኘኋችሁ ዛሬ አያውቁም አገኘኋችሁ እስከ መቼ ብሩኬ ብቻ ፕራንክ ይደረጋል እናንተስ በጣም ቆያችሁ እናንተም ፕራንክ ካረኳችሁ አይደል ቆየው አገኘኋችሁ እንዴት ነው ግን ስሜቱ ደስ ይላል ፕራንክ መደረግ አነብና ይሰራልሽ አንዴ እሺ እኮ እንሂድ በቃ እሺ እኔ አንጠለጥልሻለሁ እሺ በስነ ስርዓት አንጠለጥልሻለሁ ይሄን አችለኝም ምንድነው አችለኝም የምትዩ እንዴ አንጠለጥልሻለሁ አችለኝም እኮ ሰማሽኛ ፕራንክ ነው አይደል አዎ እንተያያለን ፕራንክ ነው እኔ እውነትን ነው የትኛውም ስራ እንደዚህ አይነት የሙያ ኤቲክስ አይቻላቅም እኔ ራሱ ከየት እንዳመጣሁት አላቅም ዝም ብዬ ፈጣጥሪ ምናምን ለምን በዚህ ቤተሰቦችንም እሱንም አላስጨነቅም ብያስ ሌባ ምንድነው መሰርቀኝ እየሰረኩሽ አይደለም እስቲ እንታረቅ ቆይሽ ቡርሳሽ ያምራል ባይገርም አመሰግናለሁ በጣም ምንድነው እሺ ሴቶች ደስ ስትሉ እኮ እግዚአብሔር አንዳንዴ ጥሩ ነው ሽቶዬን ምንም ወሬ ምናምን አልፈልግም እሺ ተቀባ ችግር የለም ቤተሰቦች ሰማዩ ላይ ለእናንተ ለሰማዩና የሴት ሽቶ ነው ይሁን ምን አገባኝ ሽቶ ጠረን ችግር የለውም የኔ ማለት ያንተ ነው ለጋራ ነው የምገዛው አረ ጸጉሬ በእግዚአብሔር ብሩኬ ይቅርታ በይ እሺ ይቅርታ እውነትሽ እንዲህ ተንበርክኬ ለዛው አረ ተው ልንበርክ ነገር አትፈልጊኝ ከኔ ወይኔ ነቀልከኝ እኮ ጸጉሬን ጥሩልኝ ያንን ሰው መድኃኒት ቀማሚ ይገኝ እንደሆነ ልቤን አስተማሚ ይቀሰቅሰኛል ናፍቆት ተሰቃየው ባልበላም ጠግባለው ገላይንህን ካየው መምጣት ያልተመቸው እኔ ስንገላታ ይላክልኝ መውደድ የፍቅር ጠብታ ሌላ አይደለም ሌላ የሚማታ መብረቅ አይን ካይን ሲጋጭ ልብ የሚሰነጠቅ ሌላ አይደለም ሌላ ምን ሆነ አይሆን ብዬ ስትቀር የምሰጋ ጠብቄ አንተዬ